ስለዚህ ጸበል ከሆነ ሁሉም አንድ ላይ ከሆነ የግድ ቤተክርስቲያን ሜዳ አይጠበቅበትም። ከቧንቧ ቀርቶ ላው ላይ ማፍሰስ ነው ያለበት። ለምን በካህናት እንዴ ለምንድን ነው እሱ ምን ስለሆነ ስልጣን ራሱን የመጥመቅ ስልጣን አለው። የመጥመቅ ስልጣን ያለው ካህን ነው ስልጣን የተሰጠው እኔ ያልኩት አብና መንፈስ ቅዱስ ምንድነው? አብና መንፈስ ቅዱስ በስጋ አልተገለጹም። በስጋ ካልተገለጠ ደግሞ ጾታውን እንዴት ነው ልታየው የሚችለው ነው? ሪካርድ ያደረጉ ልጆች ይሰጡናል። በቃ አላልኩም ካልክ ችግር የለውም። ወይም ደግሞ የንግግር ስህተት ሊሆን ይችላል፣ ችግር የለውም። ስላሴ ጾታ የላቸውም እያልከኝ ነው? አሁን በአጠቃላይ አብና መንፈስ ቅዱስ ጾታ የላቸውም እያልክ ነው? እኔ ልመረምር አልችልም። ኢየሱስ ክርስቶስ በስጋ ስለተገለጠ ወንድ ልጅ ሆኖ መወለዱን እሱን አውቀዋለሁ። ስለ አብና ስለ መንፈስ ቅዱስ ግን በስጋ ስላልተገለጹ እሱን ልመረምር አልችልም። ቤተክርስቲያን ግን የአንተ ቤተክርስቲያን ስላሴ ጾታ አላቸው። ሰላም እንዴት ናችሁ? እሺ ብሩኬ ተቀበለው እስቲ። እሺ እንዴት ነህ ወንድማችን? እሺ ኩነት የሚለው አስተምሮ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? እኔ ለጥያቄ ነበር የገባሁት። ጥያቄ እንድትቀበለኝ መሰለኝ ወደ አንተ አስተላለፈኛል። በረቱ ላይ እንድታወራና መጨረሻ ላይ ደግሞ ጥያቄ ካለክ እንድጠይቅ ነው ወደ እኔ ያስተላለፈ። አልሰማከውም ማለት ነው። መጀመሪያ በቤቱ ርዕስ ላይ ታወራለህ፣ ከዛ ደግሞ ትጠይቅና ደግሞ መልስልሃለን ጥያቄ። ትጠይቀኝስ? እሺ ኩነት የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አቤት። ኩነት የሚለው ትምህርታችሁ መጽሐፍ ቅዱሳዊ ነው ወይ? ጥያቄ። አዎ መጽሐፍ ቅዱሳዊ ነው። ምን ማለት ነው ኩነት ማለት? ምን ማለት ነው ብለህ ነው የምትረዳው አንተ? እየጠየቅኩ ነው ያለሁት። እየጠየቅኩ ስለሆነ መጽሐፍ ቅዱሳዊ ነው ያልከው ኩነት ምን ማለት ነው? ኦኬ ልጠይቀኝ የፈለግከው ስለ ጾታ ነው አይደል? እሺ ሻባ ምን ማለት ነው ኩነት? ኩነት ማለት ምን ማለት ነው? ኩነት ማለት ነው አንተ ስለ ጾታው ልታወራ ነው የገባው? አይ እኔ ለጥያቄ ነው የገባው ያልኩት። ጥያቄ ልጠይቅ ልትመልስ አልገባህም፣ መመለስ አትችልም። እምነትን አታውቀውም? እምነቴን በደንብ አውቀዋለሁ። መልስልና በቃ የምታውቅ ከሆነ መልስልን። ስጠይቅ መልስልኝ፣ ከዛ ደግሞ ጠይቃለህ። እሺ ኩነት ወይም ደግሞ ስላሴ ጾታ አለው ወይ እያልክ አይደለ እየጠየቅክ ያለው? እሱን አይደለ ርዕስ? ኩነት ማለት ምን ማለት ነው? እሺ ስላሴ ጾታ አለው ብለህ ታምናለህ? ከምን አንፃር ነው እየጠየከኝ ያለው? ቤተክርስቲያንስ ያው ስላሴ ጾታ አለው ስለምትል ነው። ኦኬ ስላሴ ማለት ምን ማለት ነው? አይ ንገረኝ እንጂ አንተ አሁን ለመጠየቅ አይደለም፣ የመጠየቅ ሰዓት ላይ አይደለም ያለው፣ ለመመለስ ስለሆነ ጾታ አለው ብለህ ታምናለህ ስላሴ? እሺ ከመገለጥ እንጀምረው። እኔ ስለመገለጥ አልጠየቅኩም። ስላሴ ጾታ አለው ብለህ ታምናለህ ወይ እኮ? ስላሴ ማለት ምን ማለት ነው ስልክ? እሺ ምን ማለት ነው ስላሴ ማለት? ስላሴ ማለት ሶስትነት። እሺ ሶስትነት። እሺ አሁን ሶስትነት ጾታ አለው? አሁን እንግዲህ እኔ እያብራራው ነው የምሄድልህ። ከመገለጥ ነው የሚጀምርልህ። ምክንያቱም እዚህ ምድር ላይ የተገለጠው በስጋ የተገለጠው ጌታ ወይም ደግሞ ኢየሱስ ክርስቶስ ነው አይደለ? እሺ ኢየሱስ ክርስቶስ በስጋ በተገለጠበት ሰዓት ወንድ ልጅ ሆኖ ነው የተወለደው አይደለ? እሺ የሰማው ስለሆነ በቃ እየጠየቅ ሳይሆን ዝም ብለህ ሐሳብን ንገረኝ። እሺ ኢየሱስ ክርስቶስ ምድር ላይ በስጋ ከድንግል ማርያም በተወለደበት ሰዓት ወንድ ልጅ ሆኖ ነው የተገለጠው፣ በስጋ ስለተገለጠ ማለት ነው። እኛ ደግሞ ስላሴ ብለን የምናምነው ሶስትነት ነው። አብ ወልድ መንፈስ ቅዱስ ነው።
አብ በምድር ላይ በስጋ አልተገለጸም፣ መንፈስ ቅዱስም በስጋ አልተገለጡም። የተገለጠው ኢየሱስ ክርስቶስ ነው። ሐዋርያቶቹ ኢየሱስ ክርስቶስን አንተን አይተናል አባትን አሳየን ባሉት ሰዓት ምን ብሎ ነው የመለሱለት? እኔን ያየ አባትን አይቷል፣ እኔና አብ አንድ ነን ብሏል። ስለዚህ አብም ወንድ ነው ማለት ነው። የወንድ ጾታ ነው ያለው። ምክንያቱም ወልድ በስጋ ሲገለጥ በወንድ ጾታ ስለተገለጠ ከአባቱ ጋር አንድ ስለሆኑ አንድ ነው ማለት ነው። እሺ በጣም ነው መገለጥ አስደንቆኛል። ኢየሱስ ወንድ ስለሆነ ሌላ ደግሞ መንፈስ ቅዱስ ደግሞ በእርግብ አምሳል በዮርዳኖስ ወንዝ ኢየሱስ ክርስቶስ በተጠመቀበት ሰዓት እንደተገለጸ መጽሐፍ ቅዱስ ያስረዳናል። ስለዚህ እነዚህ ሶስቱ የእርግቡስ ምንድነው? አቤት የእርግቡስ ምንድነው? ወንድ ነው ሴት ነው እያልከኝ ነው? የእርግቡ ይኸውልህ ስላሴን በአካል ነው እንጂ በግብር ልትነጣጥላቸው አይችልም። አንድ ናቸው። የስላሴ ለምሳሌ አሁን ስላሴ በግብር አንድ ናቸው። አቤት በግብር አንድ ናቸው። አይሰማም። ምንድን ነው ያልከኝ? በግብር አንድ ናቸው ወይ? በግብር አንድ ናቸው እያልከኝ ነው? ስላሴ ሶስትነታቸው በአካል ነው። በአካል በስም ሶስት ናቸው። በግብርስ? አብ ወልድ መንፈስ ቅዱስ በግብርስ ሶስት ናቸው ወይስ አይደሉም? እየነገርኩህ እኮ ነው። አልነገርከኝም። እየጠየቅኩ አይደል እንዴ? ብትነግረኝማ አልጠይቅህም። በግብርስ ሶስት ናቸው ወይስ አይደሉም? በስም ሶስት ናቸው አልኩህ አይደለ? አብ ወልድ መንፈስ ቅዱስ ናቸው። ምን ያውን በስም አልጠየቅኩም። በግብርስ ሶስት ናቸው ወይስ አይደሉም ነው ጥያቄ። እየተረዳኝ አይደለም። እሺ ወደ ጾታው እንሂድ። በቃ ኢየሱስ ክርስቶስ ወንድ ሆኖ ስለተገለጠ አብ ወንድ ነው አልከን። እሺ መንፈስ ቅዱስስ? እሺ አሁን አልተገለጸም አልኩህ። መንፈስ ቅዱስ በስጋ አልተገለጸም። በስጋ እስካልተገለጸ ድረስ ደግሞ የነሱ ወንድነት ወይም ደግሞ ሌላ ጾታ መኖሩን በምንድን ነው የምትረዳው? እኔና አንተ ማንንና ነው? ቆይ አንዴ። እሺ ኢየሱስ እግዚአብሔር አምላክን ልትመረምረው ወይም ደግሞ እኔ ልመረምረው አልችልም። ነገር ግን እኔና አብ አንድ ነን ስላለን አንዴ ስማኝ። እሺ ኢየሱስ እኔና አብ አንድ ነን ስለዚህ እያልኩ ነው። አንተ አሁን ጾታውን ልትጠይቀኝ ነው የፈለግከው አይደል? ጾታውን በስጋ ካልተገለጠ እንዴት ነው የምታውቀው ነው? ጥያቄ መስማት መቻል አለብህ ስጠይቅህ። አንተም የኔን መልስ መስማት አለብህ ስነግርህ ማለት ነው። እየተጠየቅ እኮ ሰማሃለሁ እኮ እየጠየቅኩ ነው። ጥያቄ እየጠየቅኩ ነው። ኢየሱስ እኔና አብ አንድ ነን ስላለ አብ ወንድ ነው አልከኝ አይደል? ልክ ነኝ? ኢየሱስ ክርስቶስ በስጋ ነው የተገለጠው። በስጋ ስለተገለጠ ወንድ ልጅ ሆኖ ነው የተወለደው። ስለ አብ ነው የጠየቅኩህ እኔ። አብ ወንድ ነው ብለሃል። ትክክል ነው ወይ? አብ ደግሞ በስጋ አልተገለጠም እያልኩ ነው። ቅድም ምን አልክ? እኔና አብ አንድ ነን ስላለ ኢየሱስ አብም ወንድ ነው አልክ ነው ወይስ ሐሳብን ቀየርከው? አይ ሐሳብን አልቀየርኩም። አብ ወንድ ነው ያልከውን ትተኸው ነው ወይስ አብ ወንድ ነው ያልከው ነው? በስራቸው አንድ ናቸው። አብ ወንድ ነው ብለህ ተናገርክ። በጾታ ወንድ ነው ኢየሱስ ወንድ ስለሆነ አብም ወንድ ነው ብለህ ተናገርክ። ሐሳብን ቀየርክ? እሱን አንተ ነው የጨመርከው። አንተ አላልክም። እኔ ያልኩት አብና መንፈስ ቅዱስ ምንድነው? አብና መንፈስ ቅዱስ በስጋ አልተገለጹም። በስጋ ካልተገለጠ ደግሞ ጾታውን እንዴት ነው ልታየው የምችለው ነው? ሪካርድ ያደረጉ ልጆች ይሰጡናል። በቃ አላልኩም ካልክ ችግር የለውም። ወይም ደግሞ የንግግር ስህተት ሊሆን ይችላል። ችግር የለውም። ስላሴ ጾታ የላቸውም እያልከኝ ነው? አሁን በአጠቃላይ አብና መንፈስ ቅዱስ ጾታ የላቸውም እያልክ ነው? እኔ ልመረምር አልችልም። ኢየሱስ ክርስቶስ በስጋ ስለተገለጠ
ወንድ ልጅ ሆነው መወለዱን እሱን አውቀዋለሁ። ስለ አብና ስለ መንፈስ ቅዱስ ግን በስጋ ስላልተገለጹ እሱን ሊመረምር አልችልም። ቤተክርስቲያን ግን የአንተ ቤተክርስቲያን ስላሴ ጾታ አላቸው። ሰላም እንዴት ናችሁ? ብሩክ እንዴት ነህ? ምንድነው ልጁን የምታስጨንቀው? ስለ ፈጣሪ መመርመር አንችልም፣ ኃጢያት ነው። እሺ እድል ስንሰጥሽ ታወራለሽ። ቆይ እድል ስንሰጥሽ ይሻላል። እሺ እንሰጥሻለን አንቺ እድል። የአንተ ቤተክርስቲያን ስላሴ ጾታ አላቸው ትላለች ወንድም አለ። ተብራቮ ይሰማል? አቤት እየሰማሁ ነው። ስላሴ ጾታ አላቸው ትላለች። ምን ትላለክ? ኢየሱስ ክርስቶስ በስጋ ስለተገለጠ በዛ ምክንያት ይሆናል። እንግዲህ እኔ ልመረምር አልችልም። ምክንያቱም በስጋ እስካልተገለጡ ድረስ ስለ አብና ስለ መንፈስ ቅዱስ ጾታነት ሊገልጽልህ አልችልም። ኢየሱስ እኮ ኢየሱስ ነው። እኔ ስለ ስላሴ ስለ ሶስቱ አካላት ነው እያወራሁ ያለሁት። ሶስቱ አካላት ጾታ አላቸው ትላለች ቤተክርስቲያን እኮ። ነገርኩህ እኮ አንተ። ቆይ የአንተ ጾታ እኮ ላይክ ሊታወቅ የሚገባው እኮ በስጋ ስለተገለጽክ ነው አይደለ? ስለኔ ጾታ አይደለም። የአንተ ቤተክርስቲያን ሶስቱ አካላት ጾታ አላቸው ብላ ታስተምራለች። ስለ አንተ ቤተክርስቲያን ነው እያወራሁ ያለሁት። ነገርኩህ እኮ እኔ በስጋ አልተገለጸውን በስጋ አልተገለጸም። በስጋ እስካልተገለጸ ድረስ ቤተክርስቲያን ተሳስታለች ማለት ነው። የአንተ ቤተክርስቲያን ተሳስታለች። አንተ ነህ የተሳሳትከው። እኔማ ጠየቅኩህ እኮ የአንተ ቤተክርስቲያን ስላሴ ጾታ አላቸው ትላለች እያልኩ ነው ያለሁት። ቤተክርስቲያን ልክ ናት ወይስ ተሳስታለች? አልተሳሳተችም። አንተ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እኔ አይደለሁም እኮ የአንተ ቤተክርስቲያን ናት የተፈታተነች። እግዚአብሔር አምላክን ማለት አንተ አሁን በትዕቢት ወጣጥረህ እኮ ነው እየጠየቀኝ ያለው። እኔ በስጋ ያልተገለጸውን ነገር ሊገልጽልህ አልችልም፣ ከአቅሜ በላይ ነው። በስጋ የተገለጸውን ነግሬሃለሁ። ከሰማህ ስማኝ፣ ካልሰማኝ ደግሞ እኔ ስለ አንተ አላወራሁም እኮ። እኔ አንተ እንደዚህ ያልክ አላልኩም እኮ። በቃ አንተ ቤተክርስቲያን ስለምትለው ነገር ነው እየነገርኩ ያለሁት። የአንተ መምህራን ስለኔ ቤተክርስቲያን ምን ይመለከታል? አንተ አኮ የአንተ ቤተክርስቲያን አንተ ያለበት አይመለከትም ማለት አንተ ሲጀመር ከሃዲ ነህ። ከሃዲ ደግሞ ስለ ኦርቶዶክስ ልመረምር ልጠይቅ አይችልም። በነገራችን ላይ ስላሴ ጾታ አላቸው ብቻ ሳይሆን የምትሉት ስላሴ አንተ ስላሴ ጾታነት ነው የምታወራው። አንተ ደግሞ አንተን የመሰረተ አባትህ በዝሙት ከቤተክርስቲያን እንደተባረረ ታውቀዋለህ አይደለ? ይሄንን ታውቀዋለህ። ስለማርቲን ሉተር ኪንግ በደንብ ተው፣ ችግር የለውም። ይታታርጉት ችግር የለውም። የተሞላው ስለሆነ የሚያወራው ታደርጉን ሰይጣናም ሁሉ ውጡ እባክህ። አምላክህን ከመመርመር በፊት ራስህን መርምር። ልጁን አታስችል። እሺ አሁን ቆይ በተራ ታወራላችሁ። ደብራቮ እሺ እና ወንድሜ እኔ ደካማ ነኝ በል አትሳሳች። ምንም አያሳስቱኝም። እኔ ስለ መናፍቃን በደንብ ነው የማውቀው። ጎበዝ እሺ ትመልስልናለህ። በቃ ምን ችግር አለው ስለምታውቅ ማለት ነው። ሲፈትን የነበር እንዳንተ ነው። በአንተ ተመስሎ አሁንም ልጁን ትፈትነዋለህ አይደለ? ይፈትነኝ። ቆይ ችግር የለውም። አንቺ ቅርታ ቆይ ማሪቱ በተራ ይሻላል። ማሪዬ ቆይ አንዴ እሺ። ዘብራቮ ቤተክርስቲያን ጾታ አላቸው ደግሞ ስላሴ ተውጠዋል፣ ስላሴ አቦን አዘሉ እያለች በእግዚአብሔር ብትቀልደው ቤተክርስቲያን ናት እንጂ ስላሴ ተውጠዋል። አንተ ነው የዋጥካቸው። ዘራብሩክ ነው የዋጣቸው ነው አይደለም? ይኸውልህ አንተ አሁን ስለ ኦርቶዶክስ ልትመረምር አይችልም። ለምንድን ነው የማትመረምረው? አንተ የተመሰረትከው በዝሙት ላይ የተመሰረተ እምነት ይዘክ ነው። አይዞህ ስለኔ ታወራለህ። አሁን ለምሳሌ ቆይ እንደዚህ እናድርግ። ዘብራቡ አሁን አንተ አሁን ለወንጀል አባት ለሰራ ወንጀል ራሱ ገና ትጠየቅበታለህ። ምክንያቱም መጽሐፍ ቅዱስ ለዝሙት ምን እንደሚያስተምር ታውቀዋለህ፣ በደንብ ታውቀዋለህ። ለነገሩ መጽሐፍ ቅዱስንም ትክደዋለህ አንተ። እሺ እንደዚህ እናድርግ፣ ቀላል እንዲሆን ማለት ነው። ለምሳሌ እኔ ሉተር አባት አንተ ይኸውልህ ኦርቶዶክስ ቤተክርስቲያን ውስጥ ገብተህ የምትመረምረው ማን ነህ?
መጀመሪያ ማለት ነው። ትልቁ ችግር አሰማማኝ። አንተ ስታወራ እሰማሃለሁ፣ እኔ ሳወራ ግን አሰማም። አንተም አትሰማም እኮ እየሰማኝ አይደለም፣ ስለማትሰማኝ ነው። በስጋ ያልተገለጠው እኔ ልገልጽ አልችልም። እሺ አሁን ስማ፣ እኔ ስናገር ደግሞ ስማ። አሁን ለምሳሌ ስላሴ ጾታ አላቸው ያልኩት እኔ አይደለሁም። የአንተ የቤተክርስቲያን መምህር ናቸው። ማስረጃ ከጠየቀኝ ያሳይሃለሁ። ስላሴ ተውጣዋል ያሉት የአንተ መጽሐፍቶች ናቸው። ማስረጃ ከጠየቀኝ ያሳይሃለሁ። ስላሴ አዘሉ አቦን አዘሉ ብላ የጻፈችው ቤተክርስቲያን ናት። ማስረጃ ካልከኝ ያሳይሃለሁ። ስላሴ ተውጣል ማለት ምን ማለት ነው? ሆድ ውስጥ የዘራ ብሩክ ሆድ ውስጥ ለ3 ቀን ያክል ተዋጡ ይላል መጽሐፍ። ስላሴን አንስቶ ዋጣቸው ዘራ ብሩክ ብሎ ጽፏል። የአንተ ቤተክርስቲያን ማለት ነው። ማን ነው? የአንተ ቤተክርስቲያን ኦርቶዶክስ ቤተክርስቲያን የአንተ አላ አንተ ያለበት ቦታ ማለት ነው። እሺ መቼ ነው የዋጡት? መንገድ ላይ ሲሄድ ነው። መቼ ነው የዋጡት ይለኛል እንዴ? ዘራ ብሩክ መንገድ ላይ ሲሄድ ትክክለኛ ኢንፎርሜሽን ንገረኛ። በስንት ዓመተ ምህረት ነው የዋጡት? የት ነው የዋጡት? እንዴት ነው የዋጡት? አሳየኝ፣ ንገረኝ እኮ። ማስረጃውን ስትጠይቀኝ አውጥቼ ያሳያለሁ እኮ። አውጣና አሳየኛ። እሺ አሳይሃለሁ። በጣም አሪፍ። አሁን ይኸውልህ አሳየኝ ስላልከኝ አሳይሃለሁ። አንተም ደግሞ ለምሳሌ ሉተር ሲደፍሩ ነው የተባለው ምናምን ምሳሌ አያስፈልግም። አሁን ቶሎ በልና አሳየኝ፣ መቼ እንደዋጡ እንዴት እንደዋጡ አሳይሃለሁ። እሺ አንተም ደግሞ ለምሳሌ ሉተር እንደዚህ አድርጎ ሲደፍሩ ምናምን ላልከው ሐሜት እንዳይሆንብህ ምን ታደርጋለህ መሰለህ? መጽሐፍት ከፍትና ታሳየኛለህ። እኔ ለተናገርኩት ሪስፖንሲብል ሆነና ከፍቼ ያሳይሃለሁ። አንተም ለተናገርኩት ታሳየናለህ። ሶ የማን አንተ እንዳልከው ከሆነ ሉተር እኛም እንቃወመዋለን። ፊት ለፊት አንተ እንደተናገርከው ካረገ ማለት ነው። አንተም ማስረጃ ታሳያለህ፣ እኔ ማሳያለሁ። ሶ ዳኒ ዘራ ብሩክ አለ ወይስ ላምጣ? እኔ አጠገባለሁ ወይስ ላምጣ? አለ ብሩክ 23ኛው ምዕራፍ እናነብው። መተርጎም አለበት። ትርጉም አለው መጽሐፋችን እኮ። ችግር የለውም ትተረጉሚያለሽ። የአማርኛ ስለሆነ ብዙ ትርጉም አያስፈልገውም። ልቀጥል አንበው። እኔ አንበበልህ ስለሆነ ስላልሆነ አይደለም። መጽሐፋችን ተተርጉሞ ነው መማር የምንችለው። መምህራኖች አሉ። እሺ ችግር የለም። እሺ ጠይቀው። መጀመሪያ መተርጎም አለበት። ጥቅምት በገባ በሰባተኛው ቀን ብፁዕ ቅዱስ አባታችሁ ዘራ ብሩክ በስላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎች አገኘ። ያ ጻድቅ አባታችሁም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው ወይም ተደሰተ ይላል። ባገኛቸው ጊዜ አንስቶ ዋጣቸው። 3ቱም ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላው አካሉ ብርሃን አደረጉ። ያም ጻድቅ አባታችሁ በሆዱ ውስጥ ያሉ የ3 ዕንቁዎች ምስጢር ሳያቅ ብዙ ቀን ተቀመጠ። እነዚያም አዕናቅ ስጋውንና ነፍሱን ያነጹት ዘንድ ስጋውን ማደሪያ ያደረጉ። ከዚህም በኋላ የ3ቱ ዕንቁዎች ምስጢር ተገለጠለት። እነዚህ የዋጣቸው ዕንቁዎች በዕንቁዎች ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያም 3ቱ ዕንቁዎች የተባሉት 3ቱ አካላት ወይም ስላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካላት ስላሴዎች ናቸው። 3ቱ አካላት ወይም ደግሞ ስላሴ የክብር ዙፋን በሆነችው በድንግል አደሩ ብንል ሰው ለመሆን አይመሰላችሁ። የአብ ማደሩ ሰው ለመሆን አይደለም፣ የአብ አካላዊ ቃል ማደሪያ ትሆን ዘንድ ድንግል ማርያምን ለማንጻት ነው እንጂ
መንፈስ ቅዱስን በድንግል ልቀጥል? አይ በቂ ነው፣ በቂ ነው። እሺ ዘራ ብሩክ እንደውም እኔ ለ3 ቀን ያልኩት አፉ በሉኝ። ለብዙ ቀን እንደወረደ እንትን አትበሉ፣ መተርጎም አለበት እኮ። ትተረጉሚያለሽ? ቆይ ማሪቱ፣ ቆይ ማውቃኝ መተርጎም አለበት እኮ። ትተረጉሚዋለሽ አልኩሽ እኮ። ትተረጉሚዋለሽ አንቺ። ማንንም ራስ መረዳት በቻላችሁ እንኳን የዚህን ትርጉም ማወቅ እኮ። ማንንም የሚተረጉመው አንቺ ነሽ አይደል? ልትተረጉሚልኝ እሺ። ቆይ አንዴ ምን ታርጓት? የሚያስተምሩ መምህራኖች ናቸው የሚተረጉሙት እኮ። በቃ ጠይቂና ነይ፣ ትርጉሙን ጠይቂና ነይና ትነግሪናለሽ። ስለዚህ አሁን እኛ አነበብ ዝም ብለህ እየለቃቀምክ ዘው እየመጣህ እዚህ ሰው አታስጨንቅ። እኔማ እያመጣሁኝ እያሳየው ነውራችሁን ፊት ለፊት እገልጠዋለሁ። ምንም የምን ነውር ነው ያለብን? እኛ ስንዘሙት አምላካችን ንጹህ ነው። አምላካችን የወለደችው እመቤታችን ቅድስት ድንግል ማርያም ከሴቶች የተለየች ንጹህ ናት። ሌላ ምንድነው የምትፈልገው? የምን ጉድ ነው ያለብን? ዝሙት በክርስቶስ ደም ይነጻል። እግዚአብሔር ላይ ግን ክፉ መናገር ኃጢአት ነው። ይሄ ነውር ከነውር ሁሉ ነውር ነው። እናንተ የምትናገሩት እግዚአብሔር ላይ ድፍረት ነው። በሶስት እንቆች ተመስሎ የዘራ ብሩክ ሆድ ውስጥ ስላሴ ለብዙ ቀናት ቆየ የሚለው በጣም ነውር ነው። በቃ ሰው አንቻው ውስጥ አለ መንፈስ ቅዱስ። በእኔ በ80 ቀን የዘብራቡ በ40 ቀኑ ቤተክርስቲያን ሄደን መንፈስ ቅዱስን ተቀብለናል። በእኛ ልብ ውስጥም ይኖራል መንፈስ ቅዱስ እንኳን በቅዱሱ በዘራ ብሩክ። አንቺም መንፈስ ቅዱስ ውጭ ዋለው እያልሽ ነው? አዎ እየተባበራችሁ ነው የምትወጡት ማለት ነው እኮ። ዘራ ብሩክ አምላካችን ኢየሱስ ክርስቶስ በሄድንበት ሁሉ አለ አብሮን ነው። እንደዚህ እንድንናገር የሚያደርገን መንፈስ ቅዱስ ነው። በውስጣችን መንፈስ ቅዱስ ስላለ ነው። እኛ እናምናለን አምላካችን በልባችን ውስጥ በልባችን መቅደስ እንዳለ እናምናለን። ግን ስንራክስ ሳይሆን ቅድስናችን ጠብቀን ስንኖር ነው እኮ። አሁን የዋጥሽው አንቺ መንፈስ ቅዱስን ብቻ ነው ወይስ? በተወለድኩ በ80 ቀን መንፈስ ቅዱስን ሰጥቶኛል አምላክ ኢየሱስ ክርስቶስ። አሁን ምጾመውን ጾም የሰኔ ጾም ምጾመው ጌታችን ኢየሱስ ክርስቶስ በ3ኛው ቀን ከተነሳ በኋላ ጳራቅሊጦስን እልክላችኋለሁ ብሎ ሐዋርያት ከጾሙ በኋላ በ50ኛው ቀን ጳራቅሊጦስን ላከላቸው። ጳራቅሊጦስ ማለት መንፈስ ቅዱስ ማለት ከሶስቱ አካል አንዱ። ስለዚህ እኔ እናቴ በወለደች በ80 ቀን ቤተክርስቲያን ሄጄ መንፈስ ቅዱስን ተቀብያለሁ ማለት ነው። በምን? በጥምቀት አማካኝነት። በጣም ጥሩ ነው። አሁን እኔ ስለመቀበል ሳይሆን ስለመዋጥ ነው እያወራ ያለሁትና አረ ይውጥ ዋጣችሁ ትርጉም አለው። ሁሉ ዝም ብሎ አይደለም። መጽሐፍ ቅዱስ ይተረጎማል። ካህናት አስተማሪዎች ናቸው። ጌታችን ኢየሱስ ክርስቶስ እዚህ ሳለ እኮ በምድር ላይ 33 ዓመት ሲኖር መምህር ሆኖ ሲያስተምር ነበር። እሱ አስተማሪ የሆነ ለምንድን ነው? እዚህ ላይ ያሉ ካህናቶችን የሚተረጉሙልን የሚያስረዱልን ካህናቶች ለማስተማር ነው። እና ለነሱ ስልጣን ሰጥቷቸዋል። ስለዚህ እነሱ የተጻፈውን መጽሐፍ መተርጎም አለባቸው። ከነሱ ተተርጉሞ ነው እኛ መረዳት ያለብን። እኛ መረዳት አንችልም እኮ። አሁን አልጠየቅሽም? አሁን ቅድስና ላይ አልደረስንም። ስለዛ ቅድስና ላይ ሲሆነ ቅድስና ላይ ስትደርሱ ነው የምትረዱት። የሚያስረዳ ቤተክርስቲያን ሄደህ አትጠይቅም እንዴ? ልጁን እንደዚህ ከማለት ቤተክርስቲያን ሄደህ አጥና ማለት ስለ ኢየሱስ ክርስቶስ ነውር ፍለጋ ሄደህ አንዲት ነውር እዛ ሚዲያ ላይ ና ቶሎ ምናምን እያልክ ክርስቲያንን ከማስጨነቅ ይልቅ ቤተክርስቲያን ላይ ሄደህ ስለ ትርጉሙ ተረድተህ ሰዎችን ብታስረዳ ምን ትሆናለህ? ማሪቱ ችግርሽ የአንቺ ችግር ምንድነው? ማቆሚያ የለውም ንግግርሽ። በመሃል ቢያንስ ትንፋሹ ሰጂ። እንደዛ ካልሆነ እንዴት እንስደማም? አንቺን እየሰማሁሽ ነው። እኔ ግን ልትሰሚኝ ፈቃደኛ አይደለሽ። እሺ ልስማ። አንቺ ጠይቀሻለሁ፣ የአንድ ትርጓሜውን ጠይቀሻለሁ። አንቺ እኔ እኮ እየነገርኩ ነው። ይሄን ካወኩ በቂ ነው። ስለ አምላክ አንድነት እና ሶስት ተቤርን ህግ በተቻለኛ አቅም አክብሬ የምኖር ሰው እንዳንተ ራሴን ሳልመረምር ፈጣሪን መመረምር ከንቱ ክፉ ነገር አታናግረኝ። ሁሉንም መረምሩ መልካሙንም ያዙ ተብሎ ተጽፏል። እንደዚህ እናደርግ፣ ችግር የለውም። አሁን አንቺ ፈጣሪን ተፈታተን አላለም። ፈጣሪ እኮ እየጾመ ሳለ ሲድንገውና አምላክ ከሆንክ ዳቦ አድርገውና እኔም አንተ መርቦና ልንብላ ብሎ የተፈታተነው ማን ነው? እርኩስ ሰይጣን ነው። አንደኛ ደግሞ እዚህ ገደል ላይ እስቲ ራስክን ጣልና እስኪ ራስክን አድን ፈጣሪ ከሆንክ ብሎታል። እዛ እግዚአብሔር ምን ብሎ መለሰለት? ፈጣሪን አትፈታተን ብሎ መለሰለት። አይህ
እና ዝም ብለህ አንተ የምታውቀው ነው ሆን ብለህ እስኪ ልጁ ምን ይመልስ ይሆን ብለህ እያወቅህ ሁሉ እንትን የምትል ከሆነ ፈጣሪን እየተፈታተንክ ነው። ፈጣሪንም ተፈታትነን ልጁ ፈጣሪውን እንዲፈታተን እያደረግከው ነው። እሺ አሁን እንደማይሽ ከሆነ ኦርቶዶክስ በመሆንሽ ፕራውድ ታደርጊያለሽ አይደል? በጣም በአንደኝነት መቼም ቢሆን የምኮራበት ማለት ነው። እግዚአብሔርን ማመሰግንበት ኦርቶዶክስ ስለ አምላኬ እውነተኛውን አምላክ እንዳውቅ ስላደረገኝ አምላኬን እያመሰገንኩ በጣም ነው ፓወር ያለኝ በአምላኬ ኃይል። እሺ ጥሩ። እሺ ኦርቶዶክስ በመሆንሽ ፕራውድ ታደርጊያለሽ ወይ ነው ጥያቄ። እሺ አንቺ በተረዳሽው መለስሽልኝ። ልጠይቅሽ ነው። እሺ ያረግሽው የማንን ስዕል ነው ያረግሽው? ማናቸው ስዕሎቹ? እመቤቴ ቅድስት ማናቸው አትበል፣ በስነ ስርዓት አክብረህ ጠራ። ጌታዬ መድኃኒቴ ኢየሱስ ክርስቶስና እናቴ ቅድስት ድንግል ማርያም ከሴቶች ሁሉ የተለየችው። በጣም ጥሩ። እሺ ማርያምና ኢየሱስ ናቸው አልሽኝ ስዕሎቹ። እኔ ስለማታ አክብረህ ጠራ። መጀመሪያ ዝም ብለህ አንጠልጥላ አትጥራ። ስዕሉን እኔ አላውቅም። ገብቶሻል? ባለቤቱ አንቺ ስለሆንሽ አንቺን ጠየቅኩሽ። እሺ አክብራ ባለቤቱ ምናምን አንተን የፈጠረው ኢየሱስ ክርስቶስ ነው። ልብ በደነቆረ ቁጥር ታዲያ ኢየሱስ ክርስቶስ መቅለል አለበት እንዴ? ባንታፍ የኔ ኢየሱስ እንደዚህ የታዘለ አይደለም። የኔ ኢየሱስ እንደዚህ የታቀፈ አይደለም። እሱ እኮ አሁን የአንቺን ኢየሱስ አንቺ ነሽ የምትነግሪኝ። ገብቶሻል? ያንቺ ማለት እንዲህ ይላል ጌታችን ኢየሱስ ክርስቶስ እንዲህ ይላል ጠይቀኝሽ። በጣም ጥሩ። እሺ አሁን ኦርቶዶክስ በመሆንሽ ፕራውድ አደርጋለሁ፣ እኮራለሁ፣ ደስተኛ ነኝ ኦርቶዶክስ በመሆንሽ ብለሻል። ኦርቶዶክስ በመሆንሽ ምን አገኘሽ? እስኪ ንገሪኝ። ምን አገኘሽ ኦርቶዶክስ በመሆንሽ አንቺ? እውነተኛው አምላኬን አወኩበት፣ ለኔ ሲል የተሰቀለውን ደሙን ያፈሰሰውን አምላኬን አወኩበት። በእናቴ በሔዋን የተነሳ የፈጸምነው ኃጢአታችን በቅድስት ድንግል ማርያም መንጻቱን አወኩ፣ ተረዳሁኝ። በፈጣሪ ኃይል በኢየሱስ ክርስቶስ ኃይል በእመቤታችን የመጣውን ኃጢአት በድንግል ማርያም እንደነጻ አወኩኝ። በእናት ድንግል ማርያም እንዳዳነን ተረዳሁ። የሚገርመው በእናታችሁ ሔዋን የመጣው ኃጢአት በእናታችሁ ማርያም ተሻረላችሁ። በጣም ነው የሚገርመው። እሺ ኦርቶዶክስ በመሆንሽ በማርያም የመጣው ኃጢአት ነው የተሻረልሽ ማለት ነው። በሔዋን የመጣው ኃጢአት በማርያም ተሽሮልሻል። አባቴ አዳምና እናቴ ሔዋን የሰሩት በደል በእናታችን በቅድስት ድንግል ማርያም ላይ አምላካችን ኢየሱስ ክርስቶስ በስጋ ተወልዶ ከእናታችን ከቅድስት ድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ተወልዶ በመስቀል ተሰቅሎ ደሙን አፍስሶ ስጋውን ቆርሶ አዳነን፣ ቤዛ ሆነን፣ አስተማረን። ቅድም በማርያም ነው የዳንኩት ትላልሽ ነው። በማርያም መዳንሽን ቀየርሽው? በኢየሱስ ነው የዳንሽው? በኢየሱስ የሚያድን ኢየሱስ ክርስቶስ ነው። እመቤቴ ቅድስት ድንግል ማርያም ማዳኛ መንገድ ናት። ለማሳሳት ነው እንደ ጥረት ካንተ ቆይ ለማስተማር ነው ወይንስ ለማሳሳት ነው? ይሄን እኮ ነው የምልህ። እንቅፋት እየተፈታተነ እኮ ነው። ከማን ተምሮ እንዴ? አባቱ ማን ሆነና ነገሩ ዳብሎት ልጅ አይደለ እንዴ? ጠይቅ፣ የፈለገውን ይጠይቅ። ጠይቅ ደግሞ ታወራለህ። እንደዛ ነው የሚሻለው። በተራሽ ሰጥና ደግሞ አንተ ታወራለህ። አሁን አንቺ የአዳም ወይ ደግሞ የሔዋን ኃጢአት ተሰርዮልሽ የዘላለም ሕይወት አግኝተሻል። እንትን ነው ጌታዬ ኢየሱስ ክርስቶስን ዝም ብዬ ማቃለል የምፈታተን ከሆንኩኝማ ወደ ሲኦል ነው የምገባው። 10 ህጎችን ጽፎልኛል። የህጎቹን ማመኔ ብቻ ወደ ገነት አያስገባኝ። መታመን አለብኝ። መታመንና ማመን የአንድ ሳንቲም ሁለት ገጽታዎች ናቸው። እግዚአብሔር አምላኬ እንደሆነ ኢየሱስ ክርስቶስ እንደሞተልኝ ያውቃለሁ፣ እንዳስተማረኝ ያውቃለሁ። ይሄንን እያወኩኝ ግን በደል ብፈጽም እያወኩኝ እንዳላወኩኝ ብፈታተነው በደል ብፈጽም አልታመንኩም። ስለዚህ መታመን ሳይኖር ማመን ብቻ አያድነኝም። አሁን 10ቱን ትእዛዝ ፈጽመሻል፣ ታምነሻል። ኃጢአት በላይ ነው ምህረቱ። ስለዚህ አይደለም የጠየኩሽ፣ አንቺ ፈጽመሻል ወይ ነው ያልኩሽ።
ለመፈጸም እታገላለሁ። ሰው ነኝ። ሰው ስለሆናችሁ ንጹህ አይደላችሁም። ስለዚህ ንስሐ ግቡ ብሎ የምሕረቱን ንስሐ ሰጥቶኛል ጌታ ኢየሱስ ክርስቶስ። ስለዚህ ተጸጽቼ ወደ ንስሐ እየተመለስኩ ንስሐ እየገባሁ ነፍሴን እያጸደው እየታጠብኩ በንስሐ የአምላኬን ሕግ ለማክበር የምሞክር ደካማ ሰው ነኝ እንጂ እኔ ፍጹም አይደለሁም። አስሩንም ሕግ የማከብር ፍጹም ሰው አይደለሁም። ኃጢአተኛ ነኝ። አሁን ኃጢአተኛ ነሽ አንቺ? አዎ። ኃጢአተኛ ታዲያ ገነት ነው ሲኦል ነው የሚገባው? ሲኦል። ግን እኔ በንስሐ አምላኬ በሰጠኝ ምሕረት ሊገለጽ በማይችለው ምሕረቱ በንስሐ ታጥቤ ወደ ገነት መሄድ እችላለሁ። አይ አሁን ኃጢአተኛ ነኝ አልሽኝ። አሁን ስለአሁኑ እያወራን ያለነው። እሺ ኃጢአተኛ ሰው የት ነው የሚገባው ብዬሽ ስጠይቅሽ ሲኦል አልሽኝ። አዎ አሁን ባለሽ አቋምሽ ሲኦል ነው የምትገቢው ማለት ነው አንቺ። እግዚአብሔር ምሕረት ያደርግልኛል። ለእግዚአብሔር ምሕረት አይደለም ለስራዬ ስለሆነ ያልሽኝ አንቺ በስራሽ ሲኦል ነው የምትገቢው ማለት ነው አይደል? ጥያቄ ስለ እግዚአብሔር ምሕረት ሳይሆን ስለ አንቺ ስራ ነው። በስራዬ ነው ምድነው ብለሽ ስለተናገርሽ አንቺ በስራሽ ሲኦል ትገቢያለሽ ማለት ነው አይደል? ኃጢአተኛ ስለሆንሽ። አዎ ታዲያ ኦርቶዶክስ ምንም ሳይሆን ማለት ነው። አሁን ላሳይሽ የፈለኩት ምንድነው ዝም ብላችሁ እየመጣችሁ ትምክህታችሁን ትነግሩናላችሁ እንጂ ኦርቶዶክስም ሆንክ ሙስሊሙም ሆንክ ተሰብስበው ሲኦል እንደምትገባ ነው የምታምነው። ምክንያቱም ከክርስቶስ ደም ይልቅ የእናንተን ስራ ነው የምታስቡት። ከክርስቶስ ማዳን ይልቅ ደግሞ በዚህ ደግሞ እንትን ልትል ነው እና እግዚአብሔርን ዝም ብለህ አፍህ እንዳመጣ እያረከስክ ታዲያ ምንድነው? እኔ ትምክህተኛ ከሆንኩ በኃጢአት የቆሸሽኩ እንደሆነ እያወኩ በምህረቱ እንደምድን እያወኩኝ እንዴት ነው ህጎቹን እያቃለልኩኝ ዙሮ በኢየሱስ ክርስቶስ ደም አምናለሁ። ደሙን እኮ የከፈለልኝ ታዲያ ያስተማረኝን ልተገብር ነው እንጂ ዝም ብዬ እኮ ምን መሰለሽ አሁን ለምሳሌ ኦርቶዶክስ መሆንሽ ምንም አልጠቀመሽም። ለምን መሰለሽ? ኦርቶዶክስ መሆንሽ የዘላለም ሕይወት እስካላሰጠሽ ድረስ ሲኦል የምትገቢ ከሆነ ለምሳሌ አንድ ኢቲስት የሆነ ሰው ሲኦል ነው አይደል የሚገባው? እግዚአብሔር የለም ብሎ የሚያምን ሰው እኔ አላውቅም ስለዛ ሰው። ምናልባት እግዚአብሔር ሊመረው ይችላል። የእግዚአብሔር ምሕረት ሰፊ ነው እያልኩት ነው ልነግረው ከምችለው በላይ። ስለዚህ እኔ ስለሌላ ሰው የማወቅ ችሎታ የለኝም። ስለራሴ ራሱ የማላውቅ ህይወቴን ለእግዚአብሔር አሳልፌ የምሰጥ ሰው ነኝ። እኔ ደካማ ነኝ። ስለሌላ ሰው ማወቅ አልችልም። ኢየሱስ ክርስቶስ አምላክ አይደለም ብሎ የካደ ሰው ሲኦል አይገባም እህት አለ። ኢየሱስ ክርስቶስን አላውቀውም ብሎ የካደው ጴጥሮስ ማለት ነው ሐዋርያው ሆኖ አገልጋዩ ሆኖ ገነት ገብቷል። ስለዚህ እኔ ስለሌላ ሰው ኃጢአት አይመለከተኝም። ጌታችን ኢየሱስ ክርስቶስ ስለ ጴጥሮስ የጻፈልን ያስተማረን እንድንማርበት እንጂ የሱን ታሪክ እንድንተርክ አይደለም። ስለዚህ በቀኙ የተሰቀለው ወንበዴ ምንም ጌታውን የማያውቅ ወንበዴ ወደ ገነት የገባው ጻድቅ ሆኖ ስለነበር አይደለም። ስለዚህ እኔ ስለሌላ ሰው አላውቅም። ፍርድ የእግዚአብሔር ነው። ፍርድ የኢየሱስ ክርስቶስ ነው። እኔ ልልሽ እንግዲህ የምችለው ምንድነው መሰለሽ? አሁን ስለ ጴጥሮስ የተናገርሽው ፍጹም ስህተት ነው። እኔ ልልሽ ምንድነው የምችለው መሰለሽ? እግዚአብሔር ይድረስልሽ። በቃ አሁን ካላችሁበት ከዚህ ከጨለማ ይደርስልኛል። ዛሬም ነገም አብሮኝ ነው እግዚአብሔር። አንተ ስላልክ አይደለም። አሜን ነው ማለት ያለብሽ። እንደዛ ከሆነ አሜን። አዎ ይድረስልኝ አይደለም ደርሶልኛል። ፈጣሪ ሁሌም የምንቀሳቀሰው የማወራው ሁሉ እንቅስቃሴ በእግዚአብሔር ቁጥጥር ነው፣ በእግዚአብሔር ኃይል ነው። ስለዚህ ይድረስልሽ አትበል። በማን ቆሜ ነው የሚደርስልኝ? እኔ በእግዚአብሔር በኢየሱስ ክርስቶስ ነው የቆምኩት። በድንግል ማርያም አማላጅነት በቅዱሳኖቹ ተረዳይነት ነው የቆምኩት። ይድረስልሽ አትበለኛን ሁሌም እኔ በፈጣሪ ኃይል ነው የምኖረው። ስላልቻቸው ቅዱሳኖች አላቅም። እኔ ግን በእግዚአብሔር እንዳልሆንሽ ታስረግጪኛለሽ። ካላወቅ እንድታውቅ ዝቅ ብለህ ጸልይ። ራስህ ወቅ፣ መጀመሪያ ስለራስህ ወቅ። ስለሌላ ሰው ለማወቅ አንተ እኮ ማለት ነው እንኳን ስለ እግዚአብሔር ስለሌላ ሰው ራሱ የማወቅ መብት የለም። መጀመሪያ ራስህን አላወቅማ። መጀመሪያ ራስህን ወቅ። አየህ አሁን ወደ ነጥብህ መጣ። እዚህ መጣህ ወንድሞቻችን እህቶቻችን ከምትፈታተን በውስጥህ ያለውን እርኩስ ሰይጣን እዘህ መጀመሪያ ስለራስህ ወቅ። ማን ነው የቀሰፋት? ሰይጣን እኮ ወንድሟ ነው እኮ ወንድሜ። ለምን ያስወጣት? አታስወጣት በእናታችሁ ምስኪን ናት። እስቲ ናይ እህታችን ሶሪ እናታችን ለነበር ለምትሳፍጂ ነይ ማሪቱ ግቢ። አታስወርዷት። ሚውት አታርጓት። አታስወርደኝ።
ይኸውልህ እንትናቸውን እኮ ሰይጣናቸው ተናዶ እኮ ነው ስራውን ሳጋልጥበት ጊዜ የእናንተ ስጋ ለብሶ እንደፈለገ እዚህ መጥቶ ደግሞ ወንድሞቻችን ያስጨንቃል ሰይጣና በሌሊቱ። ስለዚህ ምንድነው ማድረግ ያለበት አሁን ይሄ ልጅ እንግዲህ ሰይጣን አለበት በእናንተ ቤተክርስቲያን ምንድነው መሆን ያለበት ሰይጣኑ እንዲለቀው? እኔ ስለሰው አላውቅም አልኩህ እኮ አምላኩን ዝቅ ብሎ ይለምን ይጸልይ። አይ ሰይጣኑ እንዲለቀው ምንድነው ማድረግ ያለበት እንደ ኦርቶዶክስ? ኦኬ ስለዚህ ኢየሱስ ክርስቶስ እንዳስተማረኝ አምላኬ እንዳስተማረኝ ከሆነ አንድ ሰው ችግር ላይ ካለ አምላኩን ዝቅ ብሎ ይለምን፣ ተንበርክኮ ይለምን፣ ይስገድ፣ ቤተ ክርስቲያን ይሂድ፣ ጸበል ይጠመቅ፣ ይጹም፣ ይጸልይ። ጸበል ሲጠመቅ አጋንንቱ ይለቀዋል። አዎ ራሱን ሰውን ከመፈታተን ይልቅ ሰውን የሚፈትን ሰይጣን ነው። ለዛ ነው ሰይጣን አለበት ያልኩት። ሰውን የሚፈትን ሰይጣን ስለሆነ ማለት ነው። ከሰው ማልፎ አምላኩን የሚፈትን ሰይጣን ነው። እኔ እኮ ለዛ ነው ሰይጣን ያልኩት እኮ። ስለዚህ አሁን ዋነኛው ሰይጣኑ እንዲለቀው የት ይሄድ ነው? ጸበል ነው ራሱን ዝቅ አድርጎ እኔ ስለራሴ እንኳን ማወቅ ያቃተኝ ወንድሞችን የምፈትን በውስጥ ያለውን ርኩስ መንፈስ አስወግድልኝ በኃይልህ ብሎ ዝቅ ብሎ ይስገድ፣ ይጸልይ፣ ይለምን፣ ኢየሱስ ክርስቶስን ይለምን፣ አምላኩን ይለምን። ኦኬ እሱን ይለምናል። ግን ጸበል የት ነው የሚሄደው ነው የሚገርምሽ? ጸበልማ የሚሄደው ይሄዛ የትኛው ጸበል ነው? የትኛው ከጸበል አለ አይደል? ይለያያል አይደል? የትኛው ጸበል ነው ጥሩ? ሁሉም ጸበል የኢየሱስ ክርስቶስ ኃይል ነው ያለበት። ሁሉም አንድ ነው። አምላክ እኮ አንድ ነው። ስንት አምላክ ነው ያለ? አይኔ ጸበሉን ነው ያልኩሽ። እኔ አምላክ ስንት ነው አላልኩሽም። ጸበሉ የትኛው ጸበል? የኢየሱስ ክርስቶስ ኃይል ነው የሚያድነው ከሁሉም ጸበል። የኢየሱስ ስለዚህ ጸበል ከሆነ ሁሉም አንድ ላይ ከሆነ የግድ ቤተክርስቲያን ሜዳ አይጠበቅበትም። ከቧንቧ ቀርቶ ላው ላይ ማፍሰስ ነው ያለበት። ለምን ካህናት እንዴ ለምንድን ነው እሱ ምን ስለሆነ ስልጣን ራሱን የመጥመቅ ስልጣን አለው? የመጥመቅ ስልጣን ያለው ካህን ነው ስልጣን የተሰጠው። ስርዓት አለን። ዝም ብለን አይደለም በዘፈቀደ የምንጓዘው። ስርዓት ጥንቁቅ ነው። እሺ እምነታችን ዝም ብሎ እንትን አይደለም በገሲ። ስለዚህ አጋንንቱ እንዲወጣ በጸበል ስለሆነ ቄሶቹ ያለበት ጋር ነው መሄድ ያለበት እያልሽን ነው? ምክንያቱም የክህነት ስልጣን ተሰጥቷቸዋል። ኢየሱስ ክርስቶስ ሰጥቷቸዋል ለቄሶች ለካህናት። ስለዚህ ጸበሉ ነው አጋንንት የሚያወጣው። የቱ ጋር ነው እንደዚህ ብሎ ጌታችን አስተምሯል እንዴ? አጋንንት በጸበል ይወጣሉ ብሎ እና ለምጾቹን 10ን ለምጻሞች ያነጻቸው በምንድን ነው? በምንድን ነው ያነጻቸው? በጸበል ነው እና በጸበል ነው አይደል? ያወጣት አጋንንትን ያዳናቸው በጸበል ነው ያዳናቸው ኢየሱስ። I'm not gonna do it. We are waiting, Mama, from here. Can you keep me my key? For legimat? Okay. What's the time? Two cup? Okay. እና ምንድነው የምትለኝ? ኢየሱስ ክርስቶስ በጸበል ነው አጋንንቶቹን ያወጣቸው እንዴ? እሱማ በጸበል ዮርዳኖስ ላይ የነበረውን እዳችን የደመሰሰልን በቅዱስ ዮሐንስ አማካኝነት ዝቅ አድርጎ ራሱን በመጠመቁ ነው። በዛ አማካኝነት እኛ በጥምቀት እናምናለን። በአንዲት ጥምቀት እንድናለን። አጋንንቱን ያወጣው ከሰዎች ላይ ኢየሱስ ሲጠመቅ ነው። አጋንንቶቹማ የወጡት እሱ ዝም ብሎ በቃሉ ራሱ ማውጣት ይችላል እኮ። ጸበል መጠመቅ አይጠበቅበትም። ለኛ ግን ሲያስተምር ለካህናት ሲያስተምር ለኛ ግን ሲያስተምር ልክ በዮርዳኖስ ላይ የተጣለው እንደ የዕዳ ደብዳቤያችን እዛ ላይ እንደደመሰሰው ተጠምቆ የተጠመቀ እኮ እሱ እኮ በቃሉ እዚህ ላይ ያለው የዕዳ ደብዳቤ ብሎ ማስወገድ ይችላል። እኛ ሊያስተምር ነው። ቤዛችን ነው እኮ ጌታችን ኢየሱስ ከዚህ ምድር የመጣ እኮ እኛ ሊያስተምር ነው። ስለዚህ እሱ እንደተጠመቀው ቤዛማ ማርያም ናት። ኢየሱስ ቤዛ ነው እንዴ? ቤዛማ ማርያም አይደለች እንዴ? ካልሻት ምን ማለት ነው? እናታችን ቅድስት ድንግል ማርያም የምታማልደን ናት ከልጇ ካልሻት አይደለ? ምን እስማ
በስራ ላይ ነሽ ያለሽው? ይበቃሻል። ምንድነው የምትለኝ? በእናትህ አረ ዝም ብለህ ይልቅስ ወደ አምላክህ ተጠጋ፣ ጸልይ። እውነት ራስህን ዝቅ አድርግ። እሺ እህታችን ስራ ላይ ስላለሽ ስራሽን እንድትሰሪ። ስራ ላይ አይደለም፣ ዝም ብለህ አውራ። ዝም ብለህ ጠይቅ ጥያቄ። እሺ ልጠይቅሽ፣ ስላሴ ስንት ናቸው? I'll make I do da ይበቃሻል። ይበቃል። ብሩክ ሪፈር ወደ ጸበል ታዞልሃል። ነገ እንግዲህ ሻንጣን ሸክፈህ ወደ ዙት ይገባ። አይ ኦርቶዶክስ ዙቲ ገብርኤል እሺ ጸጋ ይብዛላችሁ። እኔ እኮ የወጣችሁ